ሰላም ወዳጆቼ እንደምን አላችሁ? ይህ ብሬክስሩ ኢንፎ ነው። በቴክኖሎጂ ውጤቶች ዙሪያና ለጥናትና ምርምር ስራ አጋዥ የሆኑ የሶፍትዌሮችን መረጃ ሸር ለማድረግ የተከፈተ ሚዲያ ነው። ሚዲያውን ሸር፣ ላይክ እና ሰብስክራይብ በማድረግ ቤተሰብ እንዲሆኑና ለሌሎች እንዲደርስ እንድታደርጉልኝ በማክበር እየጠየኩኝ በመጀመሪያው ቪዲዮዬ ስለ አሞስ ሶፍትዌር መሰረተ ሀሳቦች እንዲሁም ከሞዴል አሰምሽን ቴስት ውስጥ ኖርማሊቲ ሞዴል አሰምሽን ቴስት እንዴት በኤስፒኤስኤስ እንደምንሰራ አሳይቻችሁ ነበር። በጣም እንደወደዳችሁት አስተያየት ሰጥታችሁኛል፣ አመሰግናለሁ። አሁንም አስተያየታችሁ እንዳይለየኝ ሼር፣ ላይክ እና ሰብስክራይብ በማድረግ ሌሎች እንድታደርሱልኝ እየጠየኩኝ በዛሬው ቪዲዮዬ ኮሜንት ላይ በስትራክቸራል ኢኩዌሽን ሞዴል ውስጥ ምን ያህል ሳምፕል ሳይዝ በጥናታችን ውስጥ መጠቀም አለብን ብላችሁ በጻፋችሁልኝ መሰረት በዚህ ቪዲዮ ስለ ፓራሜትር ሳምፕል ሳይዝ እና ሞዴል አይደንቲፊኬሽን በኤስፒኤስኤስ እና በአሞስ እንዴት እንደሚሰራ አሳያችኋለሁኝ። በጣም ወሳኝ ነገር ነው፣ ትወዱታላችሁ። ከእናንተ የሚጠበቀው ሚዲያውን ሰብስክራይብ በማድረግ ማበረታታት ብቻ ነው። ወደዛው እንሂድ። አንዱ የጠየቃችሁ ጥያቄ በአሞስ ውስጥ ትንሽ ሳምፕል ሳይዝ ለምሳሌ 50 መጠቀም እንችላለን ወይ የሚል ነው። በመጀመሪያው ቪዲዮ ላይ አሞስ ዲዛይን የተደረገው ለስትራክቸራል ኢኩዌሽን ሞዴል ነው ብለናል እና አሞስን የምንጠቀመው ቱ ኢስቲሜት ኮምፕሌክስ ሪሌሽንሽፕ ላላቸው ኦብዘርቭድ እና አንኦብዘርቭድ ቫሪያብልስ መካከል ያለውን ኮምፕሌክስ ሪሌሽንሽፕ ኤስቲሜት ለማድረግ ነው፣ በሁለቱ መካከል ያለውን ግንኙነት ለመረዳት ነው ብለናል። ስለዚህ አሞስ በጣም ቀለል ላሉ ሞዴሎች፣ በጣም ትናንሽ ለሆኑ ሳምፕል ሳይዞች ብዙ ጊዜ አይመከርም። ይህንን ለማየት እንዲረዳን ታችን ሪቪው ሊትሬቸር ተነስተን ቲዎሬቲካል የሆነ ሞዴል አይደንቲፋይ እናደርጋለን። ለምሳሌ ኢንፍራስትራክቸር ኳሊቲ፣ ስቴክሆልደር ኢንጌጅመንት፣ ሰክሰስ ኦፍ አን ኢሪጌሽን ዳም ፕሮጀክት የሚል 3 ላተንት ቫሪያብሎችን አይደንቲፋይ አድርጊያለሁ። አይደንቲፋይ ላደረኳቸው ላተንት ቫሪያብልን ኦብዘርቭድ ቫሪያብል ወይም እነዚህን ላተንት ቫሪያብል ሊለካ የሚችል ሜዠረብል ኢንዲኬተርስ ለእያንዳንዱ ላተንት ቫሪያብል አራት ኢንዲኬተርስ አዘጋጅቻለሁ። ቴዎሬቲካሊ አይደንቲፋይ አድርጊያለሁ ማለት ነው። ይሄ በመጀመሪያ ያስፈልጋል። በስትራክቸራል ኢኩዌሽን ሞዴል ውስጥ ሞዴል አይደንቲፊኬሽን ለመስራት አሁን ቀጥለን ፓራሜትር የምናየው ቀጥለን ሳምፕል ሳይዝ ለማየት መሰረታዊ የሆኑ ነገሮች መጀመሪያ ቴዎሬቲካሊ አይደንቲፋይድ የሆነ ሞዴል ያስፈልገናል። ይህንን ይዘን ቀጣዩን ስቴፕ ዋን ባይ ዋን እያየነው እንሄዳለን። የሰበሰብነውን ዳታ ኤስፒኤስኤስ ውስጥ ካስገባን በኋላ ሞዴል አይደንቲፊኬሽን አሰምሽን ቴስት እናካሄዳለን። በነገራችን ላይ ማስገንዘብ የምንፈልገው ሞዴል አይደንቲፊኬሽን አሰምሽን ቴስት ሪሌትድ ቱ ስትራክቸራል ኢኩዌሽን ሞዴል ጋር ነው። ጥናታችንን በአሞስ የምንሰራ ከሆነ ነው የሚያስፈልገው። በኤስፒኤስኤስ ብቻ የምንሰራ ከሆነ ሌሎቹ አሰምሽን ቴስቶች ናቸው እንጂ ሞዴል አይደንቲፊኬሽን አሰምሽን ቴስት አያስፈልግም ማለት ነው። ለምንድን ነው ሞዴል አይደንቲፊኬሽን አሰምሽን ቴስት የምናደርገው ካላችሁ፣ በትክክል ሞዴሉ አይደንቲፋይ ካልተደረገ ፓራሜትሩ በትክክል ቫሊዩ እስቲሜት አያደርገልንም። ስለዚህ ስለምንቸገር በመጀመሪያ ሞዴላችን በትክክል አይደንቲፋይድ መሆን አለበት። ይህ ቲዎሬቲካሊ አይደንቲፋይ ያደረግነው እንዴት ደግሞ በአሞስ ሶፍትዌር እንደሚሰራ ነው አሁን ማሳያችሁ። ተከታተሉኝ። ኦፕን ኤስፒኤስኤስ አናላይዝ ላይ ክሊክ እናደርጋለን። አናላይዝ አይቢኤም ኤስፒኤስኤስ አሞስ፣ የአሞስ ዩዘር ግራፊክ ይከፈታል። ዳታ ሴታችንን ኢምፖርት እናደርጋለን። ኦኬ ዘን ኢምፖርት ያደረግነውን ዳታ ሴት ሊስት ቫሪያብል እናደርጋለን። ዘን ድራወር ሞዴል ስትራክቸራል ኢኩዌሽን ሞዴላችንን ዊዝ ላተንት ቫሪያብል፣ ኦብዘርብል ቫሪያብል እና ኤረር ተርሞች ድራው እናደርጋለን። ለእያንዳንዱ ላተንት ቫሪያብል አራት አይተም ስለሆነ አራት አይተም አድርገን ድራው እናደርጋለን። ሲምፕሊ ሮቴት እናደርገዋለን። ይሄን ዘን ሙቭ እናደርገዋለን። ሙቭ ለማድረግ ፕሪዘርቭ የሚጫነውን አንድ ላይ እንስብና በጥሩ ሁኔታ እናስቀምጠዋለን ማለት ነው። ኦብዘርቭድ ቫሪያብሎችን አሳይ እናደርጋለን። ሲምፕሊ by drag and drop። ኦኬ አሳይን ካደረግን በኋላ ላተንት ቫሪያብል ላይ ደብል ክሊክ አድርገን ቫሪያብል ኔሙን እንሰጣለን። ይሄ ኢንፍራስትራክቸር ነው የሚለው። ስቴክሆልደር ኢንጌጅመንት፣ ዘን ፕሮጀክት ሰክሰስ። ላተንት ቫሪያብሎችን ኔማቸውን አሳይን ካደረግን በኋላ ለኤረር ተርሞች ደግሞ ኔም እንሰጣለን። ፕለጊን ኔም አን ኦብዘርቭድ ቫሪያብልስ ሰጥቶልናል። ሁሉንም ኤረር ተርሞች በአንድ ጊዜ ስም ሰጥቶልናል። ዘን ድራው ኮቫሪያንስ ዊዝ ደብል ሄድ ዳሮ፣ እዚች ላይ ደብል ክሊክ በማድረግ ቅርጹን እናስተካክላለን። ጉድ። ቀጣዩ ስቴፕ ፊክስ ዋን ሎዲንግ። ፊክስ ዋን ሎዲንግ ፐር ላተንት ቫሪያብል። አሞስ በራሱ ስኬል ወይም ፊክስ ሎዲንግ ያደርግልናል። ሁለት አይነት ስኬሊንግ አሉ፣ ፊክስ ሎዲንግ ቱ ዋን እና ፊክስ ቫሪያንስ ቱ ዋን። ፊክስ ሎዲንግ ቱ ዋን ስናደርግ ላተንት ቫሪያንስ ኤስቲሜት ይደረጋል። ሎዲንግ ሳር
ስቲሜት ይደረጋሉ ግን አንስታንዳርዳይዝድ ናቸው። ማለትም ለምሳሌ አንዱ ላተንት ቫሪያብል 4 ኢንዲኬተር ካለው አንዱ ቫልዩ ፊክስ ነው፣ ሌሎቹ 3 አይተሞቹ ደግሞ ሎዲንጋቸው አንስታንዳርዳይዝድ ናቸው። ዩዝፉል ፎር ኮምፔሪንግ ሎዲንግ ውጤቱን በኋላ ኢንተርፕሬት ስናደርግ ይጠቅመናል። ፊክስ ቫሪያንስ ቱ ዋን ስናደርግ ላተንት ቫሪያንስ ፊክስድ ቱ ዋን ይሆናል። ሎዲንጎቹ በአጠቃላይ ስታንዳርዳይዝድ ናቸው። ይሄ ዩዝድ ፎር ስታንዳርዳይዝድ ሞዴል ነው ማለት ነው። አንስታንዳርዳይዝድ ዌይት ስንል ሮ ኮፊሽንት ነው፣ ሪል ወርልድ የሆነ ተርም ነው። ኤግዛምፕል ለምሳሌ በብር ከሆነ ዩኒቱ ሜዥርመንቱ በብር፣ በሜትር ከሆነ በሜትር ነው ማለት ነው። ይህም ዲፋይን ሲደረግ ዋን ዩኒት ኢንክሪዝ ኢን ኢንዲፔንዳንት ቫሪያብል ኢት ኢንክሪዝስ ፎር ኤግዛምፕል 0.9 ዩኒትስ ኢንዲፔንዳንት ቫሪያብል ብሎን ዲፋይን ልናደረግ እንችላለን። ስታንዳርዳይዝድ ሪግሬሽን ዌይት ከሆነ ቤታ ኮፊሽንት የምንለው ነው በኤስፒሲኤስ። ይሄ ደግሞ ስታንዳርድ ነው፣ ዩኒቱ ስታንዳርድ ነው። ምን ብሎ ነው ስታንዳርዳይዝድ የሚነሳው? ሚኑ 0 ነው፣ ከሚኑ ደግሞ ስታንዳርድ ዲቪዬሽን 1 ነው ብሎ ነው የሚነሳው። ስለዚህ ዲፋይን ስናደርገው ዋን ስታንዳርድ ዲቪዬሽን ኢንክሪዝ ኢንዲፔንዳንት ቫሪያብል ኢት ኢንክሪዝስ ለምሳሌ 0.9 ዲቪዬሽን ኢን ዲፔንዳንት ቫሪያብል ብለን እንገልጻለን ማለት ነው። ኮንሴፕቱን በዚህ መልኩ ከተረዳን በሶፍትዌሩ ደግሞ ደብል ክሊክ ኦን አሮ ዘን ፓራሜትር ሪግሬሽን ዌይቱን ማየት ይቻላል። ልክ እንደምታዩት ሪግሬሽን ዌይቱን እዚህ ላይ እንደዚህ ማየት ይቻላል። ቫሪያንሱን ከሆነ ደግሞ ላተንት ቫሪያብል ላይ ክሊክ ስናደረግ ቫሪያንስ ይቀይርልናል። እንደዚሁም ደግሞ ኮቫሪያንስ ከሆነ እዚህ ላይ ክሊክ ስናደረግ ኮቫሪያንሱን ማየት እንችላለን ማለት ነው። ሪግሬሽን ዌይቱን በዚህ መሰረት ማየት እንችላለን። ስለዚህ ፊክስ ዋን ሎዲንግ ፐር ኢች ላተንት ቫሪያብል አድርጎልናል። ዘን አናላይዝ ፕሮፐርቲስ የሚለው ላይ ክሊክ እናደረጋለን። ኦን አውትፑት ክሊክ ስታንዳርዳይዝድ ስቲሜት ዘን ክሎዝ ዘን ኳልኩሌት ስቲሜት። ኳልኩሌት ስቲሜት ስንለው ሴቭ ላድርግል ይለና ፋይል ኔም ሰተን ሴቭ እናደረጋለን። ኳልኩሌት የሚለውን ስንጫል ኳልኩሌት አደረገልን ማለት ነው። ኳልኩሌት ያደረገውን ለማየት ቪው አውትፑት የሚለው ላይ ክሊክ እናደረጋለን። ቪው አውትፑት ሁሉንም ፓዞች እንደምታዩት ኳልኩሌት አድርጎልናል። እዚ ላይ ስቲሜት የተደረገው አንስታንዳርዳይዝ ሪግሬሽን ዌይት ነው። ቪው ቴክስት የሚለው ላይ ክሊክ እናደረጋለን። አናላይዝ ሰመሪውን አናላይዝ የተደረገበትን ቀንና ሰዓት በትክክል ያሳየናል። ዲግሪ ኦፍ ፍሪደምን ለማየት ኖትስ ፎር ሞዴል ላይ ክሊክ አድርገን አሞስ ኳልኩሌት ያደረገውን ዲግሪ ኦፍ ፍሪደም ማየት እንችላለን። ነገር ግን ስለ ዲግሪ ኦፍ ፍሪደም ለመረዳት በመጀመሪያ ሞዴል አይደንቲፊኬሽን አሰምፕሽን ቴስትን መረዳት ይጠበቅብናል። ሞዴል አይደንቲፊኬሽን አሰምፕሽን ቴስት በስትራክቸራል ኢኩዌሽን ሞዴል ውስጥ ፓራሜትሮች ዩኒክሊ ኤስቲሜትድ እንዲደረጉ ነው። ኬ አሰምፕሽኑ ምንድን ነው? ሞዴል አይደንቲፊኬሽን የሚለካው በዲግሪ ኦፍ ፍሪደም ነው። ፎርሙላውን ዲግሪ ኦፍ ፍሪደም ኢዝ ኢኳል ቱ ፒ ታይምስ ፒ ፕላስ 1 ኦቨር 2 ማይነስ ቲ ነው። መስት ቢ ግሬተር ዛን ኦር ኢኳል ቱ 0 መምጣት አለበት። ፒ ማለት ኦብዘርቭድ ቫሪያብል ናቸው፣ ሜዥርመንት ኢንዲኬተር ናቸው። ቲ ደግሞ ፓራሜትርስ ነው። ፖዘቲቭ ከሆነ በትክክል አይደንቲፋይ ተደርጓል ማለት። ዲግሪ ኦፍ ፍሪደማችን ፖዘቲቭ ከመጣ ኢትስ ጉድ ሳይን ነው፣ በትክክል አይደንቲፋይ ተደርጓል። 0 ከመጣ ኢትስ ጀስት አይደንቲፋይድ ነው። ኔጋቲቭ ከመጣ ቫሊዩዋችን አንደር አይደንቲፋይድ ነው ማለት። ኢች ላተንት ቫሪያብልስ መስት ሃቭ ግሬተር ዛን ኦር ኢኳል ቱ 3 ኢንዲኬተር፣ 3 እና ከዛ በላይ ኢንዲኬተር ግዴታ ለአንድ ላተንት ቫሪያብል ሊኖረው ይገባል። ኦብዘርቭድ ቫሪያብል ሊኖራቸው ይገባል። ይሄ ማለት ምንድን ነው? 3 ኢንዲኬተር ቢያንስ እንኳን 3 ኢንዲኬተር አለው ማለት ሁለቱ ነው ፓራሜትሩ ኢስቲሜት የሚያደርግልን። አንዱ ኮንስትሬንት ነው ወይም ቫሊዩ ፊክስ ሎዲንግ ስለሆነ ያለው ኢስቲሜት የሚያደርግልን ለሁለቱ ነው ማለት ነው። በዚህም በአሞስ ሶፍትዌር የሰራ ነው ዲግሪ ኦፍ ፍሪደም ቫሊዩ 51 ነው የመጣው። ሶ ሞዴላችን ፊት አድርጓል ማለት ነው። ወይም በፎርሙላው መሰረት ስንሰራ ፒ ታይምስ ፒ ፕላስ 1 ኦቨር 2 ማይነስ ቲ፣ ነምበር ኦፍ ኢንዲኬተራችን 12 ናቸው። 12 ሲባዛ በ13 156 ሲካፈል ለ2 78 ነው። ማይነስ ቲ ነምበር ኦፍ ፓራሜትር 27 ነው። 78 ሲቀነስ 27 ኢዝ ኢኳል ቱ 51 51 ነው። ስለዚህ ኦቨር አይደንቲፋይድ የሆነ ሞዴል ነው ማለት ነው። ኢት ኢዝ አይድል ፎር ስትራክቸራል ኢኩዌሽን ሞዴል ኦር ኮንፍርማቶሪ ፋክተር አናላይሲስ ፎር ሞዴል ቴስቲንግ። ዳታችንን አሁን ቴስት ማድረግ እንችላለን ማለት ነው። በመቀጠል ሞዴሉ እስቲሜት ያደረገውን ፓራሜትር ከማየታችን በፊት ፓራሜትር ማለት ኢት ሪፈርስ ቫሊዩ ነው። ሞዴሉ እስቲሜት የሚያደርጋቸው ቫሊዩዎች ናቸው። እነዚህም አንደኛው ኢንዲኬተር ቫሊዩ ወይም ሜዠሪንግ ላተንት ቫሪያብል እንላቸዋለን። ኮንፎርማቶሪ ፋክተር አናላይሲስ በምንሰራበት ጊዜ እያንዳንዱ ኢንዲኬተር ቫሊዩ አላቸው፣ ሜዠር ይደረጋል። ሁለተኛው ደግሞ ዘ ሪሌሽንሺፕ ቢትዊን ቫሪያብል ነው ወይም ይሄ ስትራክቸራል ፓዝ የምንለው ነው። በኢንዲፔንዳንት እና ዲፔንዳንት ቫሪያብል ወይም በመካከልም ደግሞ እንደ ሚዲየተር አይነት ካለም ያለውን አጠቃላይ ስትራክቸራል ፓዝ የሚያሳይ ነው።
በአጠቃላይ ፓራሜትር ቫልዩ ኤስቲሜት የሚያደርጋቸው ሞዴሉ አንደኛው ፋክተር ሎዲንግ እንላቸዋለን። ይሄ በላተንት ቫሪያብል እና በኢንዲኬተር መካከል ያለው ውጤት ነው። ይሄንን ሪግሬሽን ዌይትስ ብለን የምናሳየው ነው በሞዴል ማለት ነው። ሁለተኛው ደግሞ የእያንዳንዱ የላተንት ቫሪያብል ቫሪያንስን ሪዛልት ሞዴሉ ኤስቲሜት የሚያደርገው ነው። እንደዚሁም ደግሞ ኮቫሪያንስ የምንለው አለ፣ ቢትዊን ላተንት ቫሪያብልስ ማለት ነው። ኢረር ቫሪያንስ የምንለው አለ። ይሄም የእያንዳንዱ ኢንዲኬተር ያላቸው ኢረር ቫልዩዎችን የሚያሳይበት ነው። የፓራሜትር ምንነትን በዚህ መልኩ ከተገነዘብን ሶፍትዌሩ ኳልኩሌት ያደረገው የፓራሜትር ብዛትና እንደዚሁም ደግሞ እኛ ከኮንፎርማተሪ ፋክተር አናላይሲስ ፓራሜትርን እንዴት አድርገን መቁጠር እንደምንችል አሳያችኋለሁ። ፓራሜትር ሰመሪ 27 ፓራሜትር አለ ይለናል። ይህንን ደግሞ እኛ ዝም መቁጠር እንችላለን። ላይክ ዚስ 4 8 12 15 18 21 22 23 24 25 26 27 በቁጥርም 27። ሌላው ደግሞ በዋናነት የምናየው ከሰምሽን ሪከርሲቭ ሞዴል ነው። ሁለት አይነት ሞዴሎች አሉ፣ ሪከርሲቭ ሞዴል እና ነን ሪከርሲቭ ሞዴል። ስትራክቸራል ኢኩዌሽን ሞዴል የሚጠቀመው ሪከርሲቭ ሞዴል ነው። ኖ ፊድባክ ሉፕ ኦር ሪስፕሮካል ኢፌክትስ፣ አንዱ ቫሪያብል በአንዱ ቫሪያብል ላይ ኢፌክት እንዲኖረው ስለማያስፈልግ የሚጠቀመው ሪከርሲቭ ሞዴል ነው ማለት ነው። በመጨረሻም የጥናታችን ሞዴል አይደንቲፊኬሽን በሚገባ ፊት ካደረገልን በኋላ በስትራክቸራል ኢኩዌሽን ሞዴል ለጥናታችን የምንጠቀመው ሳምፕል መጠን በነምበር ኦፍ ፓራሜትርስ አማካኝነት እንወስናለን ማለት ነው። ሳምፕል ሳይዝ ዲተርማይን ለማድረግ ሪሰርቻችንን በኤስፔሲስ ብቻ የምንሰራ ከሆነ ቤዝዶን ፖፕሌሽናችን የሪሰርች ፖፕሌሽናችን መሰረት ለምሳሌ የኮታሪን ሳምፕል ሳይዝ ዲተርሚኔሽን ፎርሙላ ተጠቅመን በቀላሉ ሳምፕል ሳይዛችንን ማወቅ እንችላለን። ነገር ግን በአሞስ ሶፍትዌር ሪሰርቻችንን የምንሰራ ከሆነ ሳምፕል ሳይዝ ዲተርማይን የሚደረገው በፓራሜትርስ ነምበር ኦፍ ፓራሜትርስ ነው። ቤዝዶን ዶክተር ክላይን ጋይዳንስ ምንድን ነው የሚለው? ፎር ኢች ፓራሜትር ዩኒድ 10 አፕ ቱ 20 ኬዝስ ይላል። ለእያንዳንዷ ፓራሜትር ከ10 እስከ 20 ኬዝስ ወይም ኢንዲቪዥዋል ዳታ ፖይንትስ ኦር ፓርቲሲፓንትስ ኢን ስተዲ ያስፈልጋል ማለት ነው። ስለዚህ ኩዌሽነሪ ወይም ሰርቬይ ኮንቴክስት የምናዘጋጀው ቤዝዶን ፓራሜትር ነው ማለት ነው። አቴንሽን መስጠት ያለብን በአሞስ ሶፍትዌራችንን የምንሰራ ከሆነ ብዙዎች እየጠየቃችሁ ስለሆነ ዋናው ነገር መገንዘብ ያለብን ሳምፕል ሳይዛችን 50 ነው 100 ነው ማለት አንችልም። ዲተርማይን የሚደረገው ቤዝዶን ፓራሜትር ነምበር ነው ማለት ነው። ምን ያህል ፓራሜትር አለን የሚለውን መሰረት ያደረገ ነው። ስለዚህ ሚኒመም ሳምፕል ሳይዛችን ሪኳየርመንት 10 ኬዝስ ሊሆን ይችላል። ማክሲመም ደግሞ 20 ኬዝስ ሊሆን ይችላል። ከ10 እስከ 20 ኬዝስ ማዘጋጀት ይጠበቅብናል ማለት ነው። ይህንን ፎርሙላ ተጠቅመን ስንሰራ በአሞስ ሶፍትዌር አሁን ፓራሜትራችን ነምበር ኦፍ ፓራሜትራችን 27 ነው። ስለዚህ ቤዝዶን ክላይን ሚኒመሙ 10 ስለሆነ 10 ሲባዛ በ27 270 ሳምፕል ያስፈልገናል ማለት ነው። ማክሲመም ደግሞ 540 ከ270 እስከ 540 ሳምፕል ሳይዝ ባለው ሬንጅ ውስጥ መውሰድ እንችላለን። ሚኒመም ግን 270 ግዴታ ነው ማለት ነው። አንዳንድ የሪሰርች ምሁራኖች እንደሚናገሩት ሚኒመም ከ100 በታች ምንም አናሳ ቢሆን እንኳን ፓራሜትሩ ከ100 በታች ሳምፕል ሳይዝ መጠቀም አንችልም ይላሉ። ኮምፕሌክስ የሆነ ሪሌሽን ስለሆነ የሚሰራልን ሚኒመም ሳምፕል ሳይዝ 100 ነው ብለው ያስቀምጣሉ። ነገር ግን ይሄ ብዙም ጋይድ አያደርግም። ቤዝዶን ክላይን ዝቅተኛው ሳምፕል ሳይዛችን 10 ኬዞች ናቸው ፐር ኢች ፓራሜትር የሚለውን ነገር መውሰድ ይጠበቅብናል ማለት ነው። በዚህ መሰረት የሪሰርቻችንን ሳምፕል ሳይዝ ዲፋይን አድርገን ወደ ስራ እንገባለን። ስለ ሞዴል አይደንቲፊኬሽን ፓራሜትርስ እና ሳምፕል ሳይዝ በስትራክቸራል ኢኩዌሽን ሞዴል ወይም በኮንፎርማተሪ ፋክተር አናላይሲስ ውስጥ ምን አይነት አሰምሽን መከተል አለባቸው የሚለውን በሰራሁት ቪዲዮ በቂ ግንዛቤ እንደምታገኙ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ አስተያየታችሁ እጅግ ይጠቅመኛልና ጻፉልኝ። ላይክ፣ ሼር እና ሰብስክራይብ በማድረግ ለሌሎች እንዲደርስ እንድታደርጉልኝ ይጠይቃለሁኝ። አመሰግናለሁኝ።